ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። ቻናሉ ተደራሽነቱ እንዲሰፋ ሰብስክራይብ በማድረግ ቤተሰብ ይሁኑ ላለው ይህ መረጃ ምንድነው? የአማራ እንግዲህ የደረሰበት ችግር ምንድነው ስትሉ የዘር መጥፋት ነው። ከምረገጥ መጥፋት ነው። ይሄንን ለመከላከል ትግል በአንድነት ጀምሯል። በፍጥነት ከሚጠበቅበት በላይ ተሰርቶ እንግዲህ አንድነቱ መጥቶ በዓለም ታሪክ ባልታየ መልኩ እንግዲህ በሁለት አመት ባልሞላ ውስጥ መንግስትን የሚገዳደር ለቀጠናው ሽፋን የሚሆን ሰራዊት መገንባት ችሏል። ስለዚህ ይህ በዓለም ታሪክ ተደርጎ የማይታወቅ በአማራ ደግሞ እንደ አማራ ስለልቦና ከብሔርተኛ ኢትዮጵያውያን አንፃር ደግሞ ብሔርተኝነትን ዘግይቶ የጀመረ ነገር ግን ከብሔርተኞች በላይ የሆነ ኃይል የገነባ ነው። በውትድርና ደረጃ በአንድነት ደረጃም ቢሆን ከነሱ ጋር ሊወዳደር አይገባም። የማይሆነው ነገር ግን ምን ይቀርዋል ስትሉ አማራ እንደ አማራ መጠየቅ ያለበትን ነገር ለመጠየቅ የሚዳዳበት ሁኔታ አለ። ምክንያቱም አማራ ከእስራኤል ካሳ ይገባዋል። ከእስራኤል መጠየቅና መጠቀም ያለበት ሁኔታ አለ። ምክንያቱም አማራውያን በሺዎች የሚቆጠሩ አማራውያን ለእስራኤል መልካም ምድር ለእስራኤል ህልውና እየሞቱ አሉ። ትውልድ አማራዎች በእስራኤል ወታደር ውስጥ በብዛት አሉ። ስለዚህ ብዙ ጊዜ 2010 ላይ የሰሜን ተራሮች ሲቃጠል የእስራኤል ሄሊኮፕተሮች መጥተው ሲያጠፉት እሳቱን ያኔ ናታንያሁ የተናገረው አለ። የእስራኤል ጠቅላይ ሚኒስትር የተናገረው አለ። ሰሞኑን ከኢራን ጋር ጦርነት እንደጀመሩ ከመግለጫው ጋር ያይዘው የተናገረው አለ። በተደጋጋሚ የአማራ ፋኖ ከሁለት አመት በፊትም ብልጽግና አማራ ላይ ትጥቅ ማስፈታት በሚል ሰበብ ጦርነት ሲያውጅ የተናገረው አለ የጠቅላይ ሚኒስትር። ስለዚህ እነሱ እንድንጠይቃቸው የሚፈልጉበት ሁኔታ አለ። ስለዚህ በጣም ብዙ አማራዊነት ስሜት የሚሰማቸው የአማራዎች እስራኤል ወታደሮች መስዋዕት እየከፈሉ አሉ። ስለዚህ እነሱን ተጠቅመን ብልጽግና ከእስራኤል የሚያገኘውን የመሳሪያ ሽያጭ ማሳገት እንችላለን። መከልከል እንዲከለከሉ እምቢ እንዲሉ ማድረግ እንችላለን። እርዳታ እንዲሰሩ የስልጠና ቦታ እንዲያመቻቹ ስልጠና እንዲሰጡ በዓለም መድረክ ላይ ከፍተኛ የሆነ ሽፋን እንዲሰጡ ማድረግ እንችላለን። ይሄ አሁን ምንድነው አንዳንዶች አማራው እስራኤልን መደገፍ የለበትም ይላል። ለምን ሙስሊምና ክርስቲያና ተብሎ ይከፋፈላል? ይሄ አይደለም። ወለጋ ላይ በሙስሊሞችን የወሎ ሙስሊሞችን አማራ ናችሁ ብሎ ነው እንጂ የገደሏቸው ሙስሊም ናችሁ ብሎ አይደለም። ስለዚህ አርሲ ላይ ኦርቶዶክስና አማራውን ሲገሉት አማራ ናችሁ ብሎ ነው እንጂ ኦርቶዶክስ ናችሁ ብሎ አይደለም። ነገር ግን የሃይማኖት ሽፋን ለመስጠት የሚደረግ አለ። ምን አማራውን በሃይማኖት መክፈል ይሄ አይደለም። እኛ ማሰብ ያለብን ስለ አማራው ነው። እስራኤል ላይ ዋጋ እየከፈለ ያለው ለእስራኤል ህልውና ዋጋ እየከፈለ ያለው አማራው ነው። ስለዚህ እዛ መስዋዕት የሚከፈለውን ደግሞ እዚህ ላይ እርዳታ ማድረግ አለባቸው። ይሄ እኛ ዲፕሎማሲ ተሰርቶ የሚጠበቅብንን ማግኘት ያለብንን ድጋፍ ማግኘት አለብን ከእስራኤል። አሁን ሰሞኑን በኢሚግሬሽን በኩል አሜሪካ ላይ የፋኖ እየተባለ በአሸባሪነት እየታወጀ የተባረሩ አሉ። እነሱ ባይጠቅሙንም ጎንደርን ክልል ለማድረግ የሚመኝ ልጅ መባረሩን ማየት ችላ ማለት የለብንም። ነገ ወደ ፋኖ ይሄዳል። ስለዚህ ወደ ፋኖ የሚሄድበት አዝማሚያ በጣም አለ። ለምን ኢትዮጵያን የሚያፈርሷት ኢትዮጵያን የሚጠሏት ጠላቶቻችን በኢትዮጵያ ስም ከእስራኤል መሳሪያ መግዛት ችሏል።